አደይ ለበደልኩሽና ያደረኩሽ ነገር በሙሉ በጣም ይቅርታ አድርጊልኝ። እኔ አላምንም እኮ ፍቅር ነች አደይን ይቅርታ የጠየቀቻት? አዎ አደይ በእኔ ምክንያት እዛ ስለሄድሽ በጣም አዝኛለሁ። ይቅርታ አድርጊልኝ። ከልብሽ ነው ይቅርታ የጠየቅሽኝ? አዎ አደይ ፍቅር አንቺ ላይ ባደረገችው ነገር ተጸጽታለች። ይቅርታ ተባባሉና ሰላም አውርዱ። እኔም እዛ ያለሁበት ሆኜ ልቤ እንዲረጋ እናንተ ሰላም መሆናችሁ ጥሩ ነው። የእውነት ፍቅር ከልብሽ ተጸጽተሽ ይቅርታ ስለጠየቅሽኝ በጣም ደስ ብሎኛል። አዎ አሁን ሳስበው ያደረኩት ነገር በጣም ጸጽቶኛል። ይቅርታ አድርጊልኝ አደይ። ፍቅር እውነት ይሄ ቃል የወጣው ካንቺ ነው? አዎ ዴቭ፣ አንተም ሊዱም ሁላችሁም ይቅርታ አድርጉልኝ። ሰው ተጸጽቶ ይቅርታ ሲጠይቅ እንደዛ ይባላል። ሰላም ሰላም ውዴ ቻናል ቤተሰቦቼ እንዴት ናችሁ? አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ ተከስቻለሁ። እንግዲህ ፍቅር ይቅርታ አደይ ጠየቀች ነው ዴቭና ሊዱን እንደውም ይቅርታ ጠየቀች ማለት ነው። ሁሉም ግን እንዴት ነው በደቂቃ ውስጥ ጸባዋን የገዛችው? እናታ ምን ብላስ ነው ግን እንደዚህ ጸባው ተቀየረ? እኔ ፍቅር ጸባው መቀየር ማመን አቅቶኛል ውዶቼ። እኔ እንጃ እናንተም ግር እንዳሰኛችሁ ተስፋ አደርጋለሁ። እኔ ግር ብሎኛል። ወይስ እናታ እስክትል ድረስ ነው ፍቅር ለስለስ ያለችው ወይም ደግሞ ጸባይ የገዛችው? በፊት ስታቅጥ የነበረው እንግዲህ ዴቪን የራሷ ለማድረግ የማትቆፍረው ድንጋይ የለም ማለት ነው። ነገር ግን አሁን እንዴት ነው ቅርስስት ብላ በቃ ጥሩ ልጅ ሆና ምናምን እንዴት ነው በአንድ ጸባይ ተቀየረ? አልገባኝም እኔ እንጃ። እና እኔ በጣም ገርሞኛል የፍቅር በአንድ መቀየር ጸባዋን ገዛ። ሁሉም ሰው ተገርሟል። ይቅርታ ጠየቀች። ቡና እያፈላች ምሳ እያቀረበችላቸው ነበር። አዴ ረፍት አድርግ እያለቻት አዴ ራሱ በጣም ተደንቃለች። የፍቅር መቀየር በጣም ግርም ብሏታል። እናታ ሲያጣጥሏት ነበርና ሌሎቹ እነ ዴቭና እና ወንድሟ ማለት ነው። ከዛ እንዴት ነው ቡና እያፈላች ፍቅር እያሉ በጣም እየተገረሙ ነበር። ግን ፍቅር ቡና እያፈላችና በቃ ጸባዋ ወርቅ ሆነ። የምር እንደዚህ ብትቀጥል ደስ ይለኛል። ነገር ግን እናታ እስክትል ድረስ ነው ወይንስ እንደዚህ ነው የሚቀጥለው? እንዴ ነው የሚቀጥለው ጸባዋ? እኔ ግር ብሎኛል በበኩሌ ማለት ነው። እናንተ ምን ትላላችሁ? ፍቅር ጸባዋ ገዛች፣ ነገር ግን ሁሉም ሰው ተገርሟል። ይቅርታም ጠየቀች። እንደዚህ ታረጋለች ብሎ ማን ገመተ? የምር እኔ አልገመትኩም በጭራሽ። ብራክ ደግሞ እንትን ብሏል። አዴን ቤዛ ያው ፍቅረኛው እንዳልሆነች እናቱ ስላላወቀች አዴን እንዳትነግራት እያላት ነበርና እሷ ደግሞ ሌላ ነገር እያሳረች ነው። ተንኮል እየሰራች ነው። ምክንያቱም እየተጫወተችበት ነው ከወንድሟ ጋር ሆና ማለት ነው። ብራክ እንትን ደግሞ አያውቅም ይሄንን ማለት ነው። እሷ ደግሞ በቃ ምን ልባላችሁ እና አዴና ዴቭ ደግሞ እንግዲህ በቃ ትኩስ ፍቅር ላይ ነው ያሉት። በጣም ፈታ ዘና እያሉ ነው። በጣም ተመችቷቸዋል። በጣም እንጃ የተኛችበት ቦታ ምናምን ሄዶ የማርኪነት መጣ ምን እያረጋችሁ ነው ምናምን ታይ አዴ ቁርስ ስሪ ብያት ነው ምናምን ወደ ሸፋፈናሉ። ከዛ አዴ እየሳቀች ነበርና እንግዲህ ፍቅራቸውን ያዘልቅላችሁ ብለናልና በጣም ደስ ብሎኛል በበኩሌ። እና ግን በጣም የገረመኝ የፍቅር መቀየሯ በቃ እንጃ ሁሉ ነገር ጸባዋ ወርቅ ሆነች። በቃ ወርቅ ሆነች። አዲስ ሆነብኝ። እኔ ራሱ በቃ ጸባዋ ወርቅ ሆነብኝ ደንግጫለሁ። አልተገኘ እንጃ እናታ እስክትል ድረስ ብቻ ነው ይሄ ታገሰችው ወይንስ እናታ ከሄደች በኋላ ሌላ ነገር የምትፈጥር ይመስለኛል። ምክንያቱም ወዲያ ነው እንጃ እርግጠኛ ነኝ ትቀየራለች መቼም እንደዚህ ይቅርታ ስለጠየቀች ወይም ደግሞ በቃ ጸባይ ስለሆነች ወርቃም ጸባይ ወርቅ ሆና በቃ ትግስተኛ መሆናለች። ነገር ግን እናታ ከሄደች በኋላ የድሮ ጸባዋ የድሮ ማንነቷ ይመጣል፣ ትቀየራለች ማለት ነው። ነገር ግን ይሄ እስከ መቼ ይቆያል? እና ዴቭ ጋር ፊት ለፊት ቁጭ ብላ ይቅርታ ስትጠይቅ ነበር። አዴ ግን እናቷ ማድረስ አታት እንግዲህ ድጋሜ እዛ ቤት እንድትኖር አድርጋለች። ይቅርታም ስለተጠየቀች እንጂ አዴ አልገባም አልመለስም ብላ ነበር የወጣችው። ነገር ግን አሁን ተስማምታለች ማለት ነው። እዛ ቤት መኖር ወስነች ማለት ነው። ነገር ግን ፍቅር ጸባዩ ገዛች። ነገር ግን እናቷ እስክትል ድረስ ብቻ ነው የምትጠብቀው ወይንስ የበርክነት እስክትቆይ ድረስ ብቻ ነው ወይንስ የፍቅርነቱም እናት ነች ግን እስክትል ድረስ እየተጠባበቀች ነው? እስከዛ ነው ጸባይ የገዛችው ወይንስ ይሄ ጸባይ ይቀጥላል ብላችሁ ትገምታላችሁ? እኔ በጭራሽ ጸባይ ይቀጥላል ምን ግምት የለኝም። ምክንያቱም ዴቭን በጣም ተፈቅሯለች። ዴቭን የራሷ ማድረግ ነው የምትፈልገው። አዴን በጭራሽ አትወዳቱም። እያስመሰለች ነው 100% እያስመሰለች ነው ፍቅር ጸባይ ገዝታ በቃ አዴን አክብራ ቡና እያፈለች ምሳ አቅርባ እኔ ቁጭ ያይ እንደዚህ መልፋት አይጠበቅብሽም እኔ ሰራለሁ ምናምን አለቻት። አዴ ግን
ግን ፍቅር ወርቅ ጸባይ ሆነች ወርቅ ሆነች እኔ እንጃ ምን ልበላችሁ እኔ ተደናብራለሁ ለማውራት ራሱ ማመን ያቃተኝ ምክንያቱም ፍቅር ቅጣ ጠይቃለች ብዬ አልገመትኩም ጦርነት ነበር ትፈጥራለች ብዬ የጠበቅኩት ነገር ግን አንገቷን ደፍታ ሰላም ይሰውና አዴን ይቅርታ ጠይቃ እንግዲህ አዴ ደስተኛ ሆናለች እንግዲህ ፍቅር ጸባይ እንደማትቀየር ተስፋ አደርጋለሁ እና ለጊዜውም ግን ደስተኞች ናቸው ሁሉም ያ ተስማምቷል ቤዛውን እናታቸው ስትሄድ ወደ ቤት ትመለሳለች እንግዲህ የሌለ ጦርነት ነው ምንሳው ቤዛ ብዙ ነገር እያሳረች ነው ብዙ ነገር ደግሞ እየተከታተለቻት ነው የምታረገውን ነገር እየተከታተለቻት ነው እያንዳንዱ ነገር ሊሊ በጣም ጠምዳታለች ቤዛ ማለት ነው ቤዛም ተንኮለኛ ነች እሷ የምትፈልገው ጥቅም ገንዘብ ነው የምትፈልገው ጥቅምና ገንዘብ ብቻ ነው የምትፈልገው ቤዛ ማለት ነው ግን ሊሊ በጣም እየተጠራጠረች ስለሆነ እስከ መጨረሻው ትፋለማታለች አትፋታትም ማለት ነው ከዛ የእውነቱን እስክትወጣ እውነቱን ለማውጣት ትሞክራለች እና ዴፍ አሁን ደስተኛ ነው ከአዴጋ ግን የፍቅር ይቅርታ መጠየቅ በጣም አደናብሮታል ደንግጧል እውነት ፍቅር ጠይቀች ያለ ጥያቄ ሆነባቸዋል ሁሉም ሰው ማለት ነው ሊዱም ደግሞ ተገርማለች የእውነት ከልብሽ ነው ይቅርታ ጠየቅሽው ወይ ለማስመሰል ነው ያለቻት ነበር ማለት ነው አይ ከልቤ ነው ይቅርታ ጠየቅኩት ያለች እናታቸው አይ የሰው ይቅርታ ተጠይቃችሁ ይቅር ማለት አለባችሁ ይቅርታ ባውና አብራችሁ ኑሩ ብላ ተናገረቻቸው ግን ይሄን ማመን አንችልም እያለች ነበር ይሄን እንዴት ልመን እያለች ምክንያቱም ፍቅር እኮ ነች ፍቅር ምን እንደምታረግ አናውቅም ከኋላ መታ ነው ሰውን የምታጠቀው ሊሊን በጣም ተናዳለች ምክንያቱም ቤዛ የምታረገው ነገር ብዙ ነገሮች እያደረገች ነው በጣም ያበሳጫል ስለዚህ ሊሊ ብዙ ነገር እያደረገች ስለሆነ በጣም እንትን ብላለች እና ፍቅርና አዴ እንግዲህ ፍቅራችሁን ያዝልቅላችሁ መቼም አይቀየር ብያለሁ እንግዲህ ቪዲዮ ከወደዳችሁ ላይክ አድርጉ እኔ የፍቅር መቀየር እኔ ማመን አቅቶኛል እናንተ እንዴት እንደምትወስዱት አላውቅም